መሲ ስክሪን ሪከርድ አድርገሽ አስቀምጪልኝ አንቺ ጋር እሺ የኔ ውድ። ካስፈለገ ባስፈለገ ሰዓት ጠይቅሻል። እባክህ እንዳትመጣሽ። ረህትዋ ለምን እሰጣለሁ? አላደርገውም። ነውር ነው እኮ ያለ ፈቃድ አይሰጥም። ጎበዝ የኔ ወንድም። እሺ በእህትህ ጉዳይ ምን አዲስ ነገር አለ? ቪዲዮ ከሰራሁልክ በኋላ ቁጥርህን አስቀምጫለሁ። አልደወሉልክም ወይ? ስለ እህትክ ምን አዲስ ነገር አለ? ብዙም አይታይም። ምን አልሽኝማ? ቪዲዮሽ መች በራና? ይኸው ኢንቫይት አረኩሽ። አክሰፕት አድርጊ። ቅድም እኮ ፓስፖርት ታሳይ አብርተሽ ነበር ቪዲዮ ይታይሻል። አልከፈትሽማ። ቪዲዮ መች ከፍተሽ ነው የሚታየን? ይኸውልሽ ዝግ ነው እኮ። ኢንቫይት አረኩሽ እኔ። ተርን ኦን የሚለውን ንኪ። ከ47 ሰከንድ በኋላ ብሏል። ጠብቂ። ከ47 ሰከንድ በኋላ ይከፍታል። እና እኔ የምልሽ ከማን ጋር ነሽ? ታቡ ወይዬ አቤት ወተሽ ግቢ እስቲ። ወታ ትግባ። ተሰቃየን እኮ ብቻዬን ነው ተከራይቼ የምኖረው ብላለች። ትመለስና ከማን ጋር እንደሆነች እንጠይቃታለን። የሆነ ድምፅ ሰምተናል። ማናት? ኑራ። አሰላሙ አለይኩም። እንዴት ነሽ? ዋሌኩም ሰላም። እንዴት ነሽ? መች እንደገባሽ አላየውሽም። አልሐምዱሊላህ። ምክን ሞዴሬተሮቿን አዳስገቡ ምን ፈልግ የጻፍኩ ነበር። ወላሂ እህቴ ችግር ላይ ሆናብኝ ነው። 1 ወር ነበር ከሄደች ሳውዲ አረቢያ ማለት ነው። እና በጣም ችግር ላይ ናት። 1 ቀን ይሁን ገብታ አዋርታይ ሴትዮዋ እንደምትመታት ምናምን የነገረችኝ እና ጾመኛ ናት። ምግብም አትሰጣትም። ጾሟን አድራ ጾሟን ትውላለች። እና ስደውልላቸው ኤምባሲዎቹን ይህም ብሎ ካረጉኝ። እህትሽ? እህቴ። ያንቺ እህት ሳውዲ አረቢያ ሄደች መቼ? 1 ወር ሆኗታል። 1 ወሯ ከሄደች 1 ወር ሆኗታል ከሄደች። ቤተሰብ ጋር ትደውላለች? 1 ጊዜ 2 ጊዜ ገብታ ኦንላይን ደውላ ነበረ። እሺ ከዛ በኋላ ምን ሆነች? ሴትዮዋ ትመታኛለች አለች? አው ሴትዮዋ ትመታታለች። የሆነ ሰዓት ላይ እንደውም በጥፊ መታችኝ አለች። ከዛ 3 ጊዜ ሙከራ አደረገችብኝ፣ አመለጥኳት አለች። ልትመታት ማለት ነው። ከዛ በአንድ ወር ውስጥ ሴትዮዋ 1 ጊዜ በጥፊ ያለቻት፣ 3 ጊዜ ደግሞ ሞክራ እሷ ሽላለቻት። አው እሺ። ከዛ ምግብ ልጆቹ የሰሩ ቀን ይሰጧታል። ያኔ ልጆቹ የሰሩ ቀን የተለያየ ምግብ ይሰጧታል። ያኔ እሷ ጾመኛ ስለሆነች ሴትዮዋ የሰራች ቀን ማፍጠሪያም ማሰሪያም ማሰጣትም የመጣባት ቀን አለች። ጾሟን ውላ ጾሟን ታድራለች። በ1 ወር ውስጥ ገና 10 ቀኑ ነው ዛሬ። አዎ በ1 ወር ውስጥ ነው የደወለችው። በ1 ወር ውስጥ 2 ብቻ ነው ካልሽ መቼና መቼ ነው የደወለችው? ከ4 ቀን በፊት ደውላለች። አሁን አልገባችም። 4 ቀን በፊት ማለት ረመዳን 6 ቀን ተጾሞ? አዎ በ6 ቀን ጾም ውስጥ ነው ልጆቹ ሲሰሩ አፈጥራለሁ፣ ሴትዮዋ ስትሰራ አላፈጥርም ያለችው? አዎ እሺ። እና እንደዛውን ስልኳንም ትቀማታለች። በዛ ላይ እኔ ያኔ እሷ ብዙም ስለማታውቅ ሽንት ቤት ውስጥ ምናምንም ካሜራ አለ ነው ያለችው። እኔ ግን ላምናት አልቻልኩም። ማለት እሷ ብዙም ስለማታውቅ አዲስ ስለሆነች እንዴት ካሜራ ሽንት ቤት ውስጥ ይቀመጣል ምናምን ያወራችሁ። በ1 ወሯ ነው ይሄን ሁሉ አወራችሁ። ስለዚህ በጣም ነፃነት አላት ማለት ነው። ይሄን ሁሉ ከአንቺ ጋር ማውራት ከቻለች በ1 ወር ውስጥ በጣም ነፃነት አላት ማለት ነው። ለምን ሳውዲ ሲሄዱ 1 ወር 2 ወር ሁላ ቤተሰብ ጋር አይደውሉም። እሷ በ1 ወር ውስጥ ስንት ጊዜ ብትደውል ነው ሁሉ ነገር ያወራችሁት? እኔ 3 ጊዜ ነው ያገኘኋት።
ኦኬ ቅድም ግን 2 ብቻ ነው የደወለችው ብለሽ ነበር። አሁን 3 የሆነ እኔ ያኔ ብዙ ጊዜ አልደወለም። ዞሮ እንደዚህ ነው። አንቺ የት ነው ያለሽው? እኔ ኩዌት ነው ያለሁት። እህትሽስ የት ነው ያለችው? ሳውዲ ነው። ሳውዲ። ኦኬ ስለዚህ ኤጀንሲዋ የት ነው ያለው? ኢትዮጵያ። የላካት ኤጀንሲ ገና 1 ወሯ ስለሆነ ቤቱ ካልተስማማት እንዲቀይራት ኤጀንሲውን ቤተሰቦቿ ያናግሩላት። ቤተሰቦች ገባሽ? ኤጀንሲው ነው ቤት መቀየር የሚችለው። ኤጀንሲውን ቤተሰቦችሽ ልጃችን ያስገባካት ቤት አልተስማማትም፣ ቤት ቀይርላት በይው። 1 ወሯ ስለሆነ ገና መቀየር ትችላለች። እሺ እሺ። ግን እኔ አዋርቻቸው ነበር፣ ብሎክ ነው ያደረጉኝ። ማሬ ቤተሰቦቿ ያናግሯቸው። ቀጥታ ሄደው ቢሮ በአካል ቤተሰቦችሽ እህትሽ ናት አይደል? አዎ እህቴ ናት። በቃ ነገ ወንድሜ ይሄድና ያዋራቸዋል። አዎ ኤጀንሲ ይሄድና ልጅ እህቴን ቤት ቀይሯት ይበላቸው። እሺ በቃሽ። አመሰግናለሁ። እሙቲ ቆይ በትልቁ ላድርገው። እሙቲ እሙቲ የለሽም እኮ እሙቲ። ግድግዳና ጣራ ነው እየታየን ያለው። ምን ጉድ ነው? ኔትወርኩ ነው። ሚውትሽን አብሪ ውዴ። ሺ ዋዝ ታልኪንግ ቱ ሰምዋን ስቲል አይ ኖ ዜር ኢዝ ሰምዋን። ኔትወርኳ ሲስተካከል እናወራታለን። ዳታ ተሞልቶላታል። ዳታ ነው እንዳይባል። እሺ ሙቲ እስክታ ወይ ነቀላ መልቲ ገስ ዳዝንት ኤግዚስት አለ። ስትመለስ አስገቧት። ፎዚ ሰላም ሀብዬ፣ እንዴት ነሽ? አለን። እንዴት ነሽ? ደህና ነኝ አልሐምዱሊላህ። መጀመሪያ ስላስገባሽ በጣም ነው የማመሰግነው። የኔ ችግር ምንድነው መሰለሽ? ባለፈ የ2 ወሩ የምህረት አዋጅ ጊዜ ማለት ነው። ያኔ ፓስፖርት ላወጣ በኦንላይን የሆነ ልጅ ጋር ተዋብዬ ነበረ ማለት ነው። ከዛ አወጣልሻለሁ ምናምን ብሎኝ 2000 ድርሃም ወሰደ ማለት ነው። ከዛ በኋላ ፓስፖርቱንም አላወጣ ብሩንም እስካሁን ድረስ አልሰጠኝም ነበረ እና እሱን ጉዳይ ነው ልጅ ወደ አንቺ የመጣሁትኝ። ሲያቅተኝ ነው በጣም ታገዝኩትኝ፣ ለመንኩትኝ። መረጃ አለኝ፣ ሙሉ መረጃ አለኝ ማለት ነው። ምንም ዋጋ የለውም ማሪ። ልንገርሽ፣ ህገ ወጥ ነገር የመረጥሽው አንቺ ነሽ። ኤምባሲ የሚባል ነገር አለ። ኤምባሲ መሄድ ካልፈለግሽ፣ ከሰነፍሽ፣ ከደበረሽ፣ ሞልቃቃ ከሆንሽ እቤትሽ ሆነሽ በስልክሽ ዲጂታል ኢንቪያ ቪዲዮ ሰርቻለሁ። እኔ ኦልሬዲ ስቴፑን ካላወቃችሁ በጣም በቀላል አማርኛ እንዴት አድርጋችሁ በዲጂታል ኢንቪያ ፓስፖርታችሁ እንደምታድሱ ቪዲዮ ሰርቻለሁ። ስለዚህ አንቺ ነሽ ህገወጥ ነገር የመረጥሽው። ለምርጫ መጀመሪያ ማለት ነው የምህረት አዋጁ እንድታወጀ እኔ በሰዓቱ ስራ ፈትቼ ኢጃዛ ቤት ነበርኩኝ። መሄድ አልቻልኩም፣ ብር አልነበረኝም። ገብቶሻል አይደለ? ከዛ ልክ ወደ ስራ ስገባ የሆነች ጓደኛ ያበድራኝ፣ እሱም ደግሞ በኦንላይን እንደዋጣ ኢትዮጵያ ስለሆነች ኔትወርክ ሳይነቅላት ታስቀድማት። አሁን ይሰራል። ማሪ ሚውትሽን አብሪው። አሁን ይሰራል። እሙ ሚውት እኮ ነሽ። ሚውትሽን አብሪው ውዴ። ሚውት ነሽ። ድምፁ ዝግ ነው። ወይ አብርቼዋለሁ። አሁን ያበራሽው ማሪ ሚውት። አሁንስ? አሁን በርቷል። አሁን በርቷል። እሺ። ስንት ዓመትሽ ነው? አሁን 20 ሞላኝ። 20 ግን ከዛ በታች ነው የምትመሲው። ብቻዬን ነው ቤት ተከራይቼ የምኖረው ብለሻል አይደለም ማሬ?
አዎ ሀቡዬ። ኦኬ እሺ፣ ብቻሽን ነሽ አሁን? አዎ ላሳየሽ? አይ እንዳታሳይኝ። እርግጠኛ ከሆንሽ በቂ ነው። እርግጠኛ ነሽ? አዎ ይኸው እዩ፣ ጨለም ይላል። የጭቃ ቤት ነው እዩ። በሩ እንደዚህ በሸራ በእንትን በምንድን ነው የሚባለው? በሸራ እንደዚህ ሸፍኛው። ይኸው እዩ። ድምፅ ወደዚህ እንዳትመጣ ስትይ ስለሰማው ነው በጆሮዬ። ወደዚህ እንዳትመጣ፣ ወደዚህ እንዳትመጣ። ውጭ ስልክ ስጪኝ ደውልበት ብሎኝ ከሰው ጋር ላወራ ነው ወደዚህ እንዳትመጡ እያልኳቸው ነበረ። እውነትሽ ነው። የት ነሽ? ደብረ ዘይት ነው ያልሽኝ ቅድም። የት ነሽ የምትኖሪው? ባህር ዳር ውስጥ ሆኖ ሽንዲ የምትባል ከተማ አለች የምትባል ወንበርማ ሽንዲ። ኦኬ እሺ፣ ይኸውልሽ አንዲት ጓደኛዬ የሜዲካሏን እችላለሁ ብላለች። የሲኦሲሽን ደግሞ ፈልግልሽና፣ ግን ቀጥታ ለኤጀንሲው ነው የምንከፍለው። ገንዘቡ ላንቺ አይሰጥሽም። ትስማሚያለሽ? እሺ ችግር የለውም። እስማማለሁ፣ ችግር የለውም። እሺ ሳውዲ እና በነፃ ያለው ሳውዲ አረቢያ ነው። ልምድ ለሌለው ሰው በነፃ የሚልኩት ሳውዲ አረቢያ ነው አለች ዙልፋ። ዙልፋም ልክ እንደ አንቺ እዚህ ቤት ነው የሜዲካሏን እና የሲኦሲዋን እንትን ያልኩላት የፈለግኩላት። ስለዚህ አንቺም ሳውዲ የምትፈልጊ ከሆነ ሳውዲ ትፈልጊያለሽ? ሳውዲ ችግር የለውም። እፈልጋለሁ። እፈልጋለሁ። እሺ ሶሲ እኔ ከፍልላታለሁ የሲኦሲዋን እያለች ነው። እውነት ከሆነ ቁጥርሽን ለቤቲ ቹት ከዙልፋ በታች ያለችው ቤቲ ሞዴሬተሪ ስልክሽን አስቀምጪ። ስልክሽን አሁኑኑ በዋትሳፕ ስትሰጠኝ ኮንፈርም አደርጋለሁ ትክክል መሆኑን። እሺ ቤቲ ልኬላታለሁ። አዎ ቁጥርሽ ደርሶኛል ማሬ። 20 አይቻልም። ሀቡ ስንት አመት? ቤትዬ ወይ ሀቡዬ ደህና መሻችሁ? እንዴት ነሽ ማሬ? አለን ሳትጀምሩ ብዬ እኮ ነው። እሺ እናቴ እንዴት አመሻችሁ? ሰላም እሙቲም እኔ እንኳን የገባሁት እሙቲን ይቅርታ አለን ነው። ቅድም ስልክ ላኪላት ስትይ አዎ አውርቻታለሁ ስትል በቲክቶክ ሜሴጇን አየሁትኝ፣ ግን ከምንም መልስ የሰጠዋት መልስ የለም። ያለችው ሀቡዬ ቤት አስገቢኝ ብላ ነበር ስትጽፍ የነበረው። አንቺ ደግሞ በውስጥ ስለማትሰሪ ለእሷ ምንም መልስ አልሰጠውሽ ማለት ሙቲ አይተሽው ከሆነ። አዎ ያኔ ፓስፖርት የጠፋ ጊዜ ነበር እንደዛ የጻፍኩልሽ። ከዛ ሌላ ቤት ገብቼ እንደዚህ እርዳታ ስጠይቅ አወጡልኝ። ይቅርታ ልልሽ ነው መልስ ያልሰጠውሽ። ለብዙ ሰዎች ምን እላለሁ መሰለሽ፣ ይጠይቁኛል በውስጥ ሀቡዬ ቤት አስገቢኝ ሲሉ ሀቡ እኔ እዚህ ሞዴሬተር ስለሆንኩ እኔ ስላልኳት በውስጥ አታስገባም። ለእነሱ መልሻለሁ እንደዛ ብዬ በውስጥ እሺ አትልም ሀቡ። ኮመንት ላይ ሄዳችሁ ጻፉ ችግራችሁን የገንዘብ ካልሆነ እያልኩ መልስ ሰጣለሁ። ለአንቺ ግን ምንም መልስ ስላልሰጠውሽ ቅድም አውርተናል ስትይ ለአንቺ ምንም መልስ አልሰጠውሽም። ስለዚህ ይቅርታ ልሽ መልስ ሳልሰጥሽ ነው። ያው እንደ አጋጣሚ ሆኖ ሀቡ አይታ ያስገባችሽ እና ይቅርታ። ሌሎቻችሁም ያው ብዙ ጊዜ ሳይ እመልሳለሁ። መመልሰው ምንድን ነው ሀቡ በውስጥ አትሰራም የገንዘብ ካልሆነ ግን ጠይቋት እያልኩኝ እመልስላችኋለሁ። ስለማትሰራ ነው። እሺ ይቅርታ ለሁላችሁም። ይሄ ልና ሀቡ። እሺ ቤትዬ የኔ ትሁት በጣም አመሰግናለሁ ስለ ትህትናሽ። ያው ኮመንት ላይ መታችሁ ድምፁን ካላችሁ እዚህ ቤት ኮመንታተሮች በጣም ነው የሚረባረቡት፣ ይረባረቡላችኋል። ልግባ አስገቡኝ ከሌን አስገቢ ይሉኛል። ሶ በኮመንታተሮች ድምፅ ነው የምትገቡት እንጂ በውስጥ ሞዴሬተሮችን ስላናገራችሁ በውስጥ የሆነ እኔን የሚያቀኝ ሰው ሄዳችሁ ስላናገራችሁ እዚህ ቤት ገብታችሁ መፍትሄ ልታገኛችሁ። ይሄ ቤት የኔ አይደለም የህዝብ ነው። እኔ አይደለሁም የምረዳው፣ ገንዘብ የሚረዳው ህዝቡ ነው። ስለዚህ የሚያዝበት ቤቱን ህዝቡ ነው። ኮመንት ላይ መታችሁ ጻፉ። ህዝቡ ድምፅ ይሆናቸዋል። ድምፅ ሁኑኝ ብቻ በሏቸው። ኮመንታተሮች ድምፅ ይሆኗቸዋል። እሺ ሄዳችሁ ኮመንታተሮች ሞዴሬተሮችን በውስጥ ማውራት ምናምን አይጠበቅባችሁም። ለምን ብታወሯቸው ማስገባት አይችሉም። እኔ ትእዛዝ ካልሰጠው አስገቡ ካላልኩ። ስለዚህ አትጻፉላቸው በውስጥ። እናመሰግናለን ቤት የኔ መልካም ቴንኪው ፎር አለው ከታች። እሺ እናቴ። እሺ ውዶቼ ሳውዲ ከ20 አመት በላይ ነው፣ ከ23 በላይ ነው እያሉ ነው። እሙዬ ትክክለኛ ስምሽ ማን ነው? አስቴር አበራ አሰፋ። አስቴር አበራ አሰፋ ነው ስሟ። የት ሀገር ልጅ ነሽ እናቴ? ባህር ዳር። ማያዬ አስቴር አሰፋ ትባላለች። የባህር ዳር ልጅ ናት። አይማቃት ለመሰለኝ ስላለች ነው። ፓስፖርት ኮፒሽን ላኪልኝ።
ሶሲ ቁጥሯን ከላከች አሁን ሳትወርጂ ሶሲ ቁጥሯን ከላከች የዶሮ ወጥን 100% ሹር ነኝ ስለማውቃት ነው። ሁሌ እዚህ ቤት እየገባች እርዳታ ላይ ትሳተፋለች። ሜዲካልሽ ሹር ነው ተገኝቷል። ግን ሲወሲሽ ሶሲ ቃል ኮመንት ላይ ነው ቃል የገባችው። ቁጥሯን ከላከች ብቻ ነው ተገኝቷል ሁለቱም ማለት የምችለው። ስለዚህ ሶሲ ቁጥሯን እስክትልክ እጠብቃለሁ። እኔ ቁጥሩ የሌለኝ ሰው ኮመንት ላይ ስለጻፈ አምኜ ለእናንተ ተስፋ አልሰጥም። ልክ ያለው ሀቡ። እሺ ቤቲ የሶሲን ስልክ ቁጥር ላኪልኝና ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌላት ይሄ አዎ እኔ ነኝ ብላ ኮንፈርም ታድርግና ለልጅቷ ተስፋውን ልስጣት። ዝም ብዬ ለሰው ተስፋ አልሰጥም። እና ፓስፖርት ኮፒሽን ላኪልኝ ለእኔ አሁን እንዳወራድሽ ዋትሳፕ ላይ። እሺ ማሬ ዋትሳፕ ቁጥርሽን ከማን አገኛለሁ? እኔ ራሴ አሁን እዚህ ጋር ጽፍልሻለሁ። ልካልኛለች ቤቲ ዋትሳፕ ቁጥሬ። ግን ቁጥሬ ለማንም ሰው እንዳሰጭ። እሺማ አልሰጥም። ካልደበረሽ አቡዬ ከዚህ ወደ አዲስ አበባ የሚሄድበት የተወሰነ ነገር ማለት ለኤጀንሲዎች ስለምትከፊያቸው ያንን ራስሽ ከዚህ በማርቆስ አድርገው 2000 ብር ምናምን ቢሆን ነው። ችግር የለም ጣጣ የለውም። እዚህ በግልጽ ልንገርሽ ብዬ ነው። አዎ ጎበዝ፣ እንደዚህ ነው እውነቱን መናገር። ምንም ችግር የለውም። የትራንስፖርትሽ ምናምን አንዳንድ ነገር አይጠፋም። እሺ የትምህርቱ ማስረጃ ምናምን ልላክልሽ? የተመረቁበት? አይ ፓስፖርት ኮፒሽ ብቻ በቂ ነው ማሬ። ቤቲ ወይ ቤቲ ያልኩኝ አስቴር ሀቢባ ነኝ። ቮይስ አድርጌልሻለሁ። ስትወርጂ ዋትሳፕሽ ላይ ታገኘዋለሽ የኔን ቁጥር። ከዛ እንትን ትልኪልኛለሽ። ይኸው መጥቶልኛል። ልውረድ? ቆይ የሶሲ ድረሰኝና አረጋግጠሽ ብትወርጂ አይሻልም? ሴፍ ሆነሽ ለትራንስፖርት ደግሞ ቆይ ሶሲ ስንት እንደምትል እኔ ልጠይቃት። ዙልፋን ፎሎ አድርጊያትና የዙልፋን ቁጥር ልክልሻለሁ። ዙልፋ ታገናኝሻለች ኤጀንሲውን። ግን ነገ ሄደሽ ሳውዲ ሄደሽ አሁን በቃ ኦልሬዲ ስክሪን ሪከርድ አድርገን አስቀምጠናል ለእኛ ሴፍቲ። ከዚህ በኋላ ቪዲዮሽን አጥፍተሽ ማውራት ትችላለሽ። ቪዲዮሽን አጥፊ አሁን በቃ ዙልፋን ፎሎ አድርጊያት። የዙልፋን ቁጥር እልክልሻለሁኝ። ከዛ ዙልፋ ኤጀንሲውን ታገናኝሻለች። ነገ ሄደሽ ቤቱ ባይስማማሽ ኤኒቲንግ ሀፕን እኔ ኃላፊነቱን አልወስድም። እሺ እኔ ዙልፋ ናት ኤጀንሲውን የምታገናኝሽ። ኤጀንሲው በነፃ ነው የሚልከው። ህጋዊ ይሁን የመንግስት ይሁን እኔ የማውቀው ነገር የለም። ኢንፎርሜሽን የለኝም ስለ ኤጀንሲውን አላውቀውም። ዙልፋ ናት የምታውቀው። ዙልፋ የምትሄጂበት ኤጀንሲ ህጋዊ ነው አይደለም የሚለው ልትነግሪኝ ትችያለሽ? ህጋዊ ናቸው አቡዬ። እኔ የሚሄድበት እኮ አይደለም። የዛኔ በፊት ፕሮሰስ የጀመርኩኝ ጊዜ አንዴ ሪፖርት አድርጎ አዘጉብኝ፣ ጠባሳ ሲገኝብኝ ያልኩሽ ጊዜ። እሺ ያ ኤጀንሲ ነው፣ ግን ህጋዊ ናቸው እነሱ። በምን አወቅሽ? ላይሰንስ አላቸው? መንግስት ፍቃድ አላቸው? አዎ አላቸው። እኔም ሰው ነው ያገናኘኝ። እሺ ሶሲ ቁጥሯን ልካለች። አንዴ ቮይስ ታርግላት። ሶሲ ሀቢባ ነኝ። ኮንፈርም ለማድረግ ነው ቁጥርሽ መሆኑን። አንዴ ዶሮ ወጥን ስንት ለሜዲካልሽ እንደምትችልሽ ትናገር። እሷም ደግሞ ትንገረኝና ከዛ ትንላል። ኔትወርኳ ነቀላት። ድጋሚ ያስገባል። እሺ አንቺ የምትሄጂበት እንትን ላለው ብቻ ነው ዙልፋ። አንቺ የምትሄጂበት ኤጀንሲ ካምፓኒ ነው፣ ግን ቋንቋ የሚችል ሰው ነው የሚሆነው ነው የሚሉት። እዚህ አሁን እንደዚህ ከክፍለ ሀገር የሚመጣ ልጆች ላይ ምንም ሰው በቃ ተባብሮ እንትን ለማለት ነው የሚሞክሩት፣ ምንም ለማያውቁ ሰዎች ማለት ነው። እና ቋንቋ ለሚችል ሰው ነው።
በጣም ይቅርታ ኢምፖርታንት ስልክ ስለነበረ ነው ያነሳሁት። ሶሪ። ምን እያልን ነበር? ጋይስ የለውም እንዴ? ሀሎ አለሽ አቡ እሺ ስለዚህ ስንት ነው የሚያስፈልጋት? ሙቲ በመኪና መንገዱ ጥሩ አይደለም፣ በፕሌን ትሄድ ብላችኋል አይደለ? ስለዚህ ከባህር ዳር ወደ አዲስ አበባ የምትሄድበት የፕሌን እና የሜዲካሏን የሲኦሲዋን አንድ ላይ ስንት ነው የሚያስፈልጋት? 3 ሰዎች ናቸው መርዳት የፈለጉት። 4-5 ሰዎች አሉ እዚህ ጋር ግን አያስፈልግም። በቃ 3 ሰው ከሰጣት እኔ ኤክስትራ ነገር እንዲሰጣት አልፈልግም። በልኩ ብቻ ነው። ምክንያቱም በጣም ብዙ የታመሙ ብዙ የሚረዱ አሉ። በልኩ ነው። ሁሉም የጠየቀውን ያህል ነው። ስለዚህ ኤክስትራ የሚያስፈልጋት ለትራንስፖርቷ በፕሌን ስንት ነው የሚያስፈልገው? እሷ የመኪና ነው 2000 ያለችው። የፕሌን ከሆነ ስንት ነው ንገሩ ሰዎች። እዚህ ጋር እየላኩልኝ ነው። እሺ አንድ ሰው በፕሌን እኔ ትኬቷን እችላለሁ ብሏል። ማሪ ስንት እንደሚያስፈልግሽ ንገሪ። ትኬት ከሆነ ኤርፕሌን ከሆነ 5000 ኦኬ። ሶስቱም ስንት እንደሚሉ ዋትሳፕ ላይ መልሳቸውን እየጠበቅኩ ነው። ከዛ እንትን ትያለሽ ትሄጃለሽ። ዙልፋን ነቅሏታል። የዙልፋን ቁጥር ልክልሻለሁ እኔ አሁን እሙቲ እሺ እሺ አቡ ያለው ዋትስአፕ ላይ ፓስፖርት ኮፒሽን እና አካውንት ነምበርሽን ላኪልኝ። እሺ አሁን ወጥቼ ልላክልሽ። ማን አለሽ አዲስ አበባ ሄደሽ ማን ጋር ነው የምታርፊው? ቆይ እንሳቶች ማለት ወደዛ እስከሚሰዱኝ የቤት ሰራተኝነት ምናምን የሚያስገባኝ ደላላ አላጣም። ችግር የለውም እንጂ ዘመድ እንኳን የለኝም አዲስ አበባ ውስጥ። የምታርፊበት ቦታ የለሽም? የለኝም። ፕሮሰስሽ እስኪያልቅ የለም አዲስ አበባ። አዎ ችግር የለውም እሰራለሁ። ማረፊያ ከፈለግሽ ወንድም ካልድ ፋውንዴሽን አሳርፍሻለሁ እኔ። እሺ እሺ እሺ። ወጪ እንዳታወጪ ወንድም ካልድ ፋውንዴሽን አሳርፍሻለሁ። እሺ እናትዬ። ሀቡ ምንድነው? ሀቡ ቤይሩት ብትመጣ ይሻላል። ቤይሩት ይሻላል። ነፃ አለ ኤጀንሲ። እኔ ልላክልሽ አቡዬ ወጥቼ። እሺ ይኸውልሽ አንዲት ጓደኛዬ $100 ብላለች። ኦኬ $100 ትልክልሻለች። እሺ ዶሮ ወጥ ትባላለች። ግን ለሜዲካል እችላታለሁ ያለችው። ከአንቺ የምፈልገው እኔ ፓስፖርት ኮፒሽን እና ሜዲካል እንትንሽን ነው አካውንት ነምበርሽን። እሺ ማሪ ተባረኪ። ትሜና ትስሽ ኔ ውድ። ከዛ ከሌሎቹ ከሁለቱ እየጠበኩኝ ነው ስንት እንደሚል። ቆይ እሺ እግዚአብሔር ይስጥልኝ እናትዬ።
ውዶች $100 ስንት ነው በኢትዮጵያ? $14,000 ነው የሚሆነው። ኦኬ በቃ ፓስፖርትሽን እና እንትንሽን ላኪልኝ፣ አካውንት ነምበርሽን። እና ሙቲ ፓስፖርት ኮፒሽን እንደዚህ አይደለም፣ በስነ ስርዓት ሙሉ በደንብ የሚታይበትን ላኪልኝ። በስርዓት እንደዚህ ቅርብ አድርገሽ አንስተሽ። አሁን ሙሉ ቤትሽ ገብቶ እንዴት ብዬ ሊየው? ኤልሻዳይ ሶሪ፣ በውስጥ ከሌላ ሰው ጋር እያወራሁ ስለነበረ ሙቲ ጥላኔት ሄደች። አፍቃሪ ያስገቡ። ጨረስን፣ ጣጣት ችግር ጨረስና አቡዬ እኔን አስጨርስ አለሁ። አቡዬ እየላኩልሽ ቆይ እሺ፣ በኋላ ክሊክልሽ ነው። አሁን አንቺ ላሰናብትና ከእሷ ጋር ልቀጥል። ከኔ ጋር ሁኚ። አሁን ነይ ተመለሽ ወደ ቲክቶክ። ሙቲ እኛን ቁጭ አድርገሽ አንቺ። እሺ እናትዬ። እሺ ማናት? ሙቲ ሚዩት እኮ ነሽ። አለሁ እማዬ። እሺ ሚዩት ነሽ እኮ። ግቢ ነይ ቶሎ በይ፣ እንዳዲስ ግቢ። እናመሰግናለን። ተባረኪ። ለእርዳታሽ አርሴማዬ ግዴታዬ ነው፣ የሰውነት ግዴታዬ ነው። ነገ እኔም እርዳታ ሲያስፈልገኝ ትረዱኛላችሁ። ራሳችሁ እናንተ ሳትሆኑ ፈጣሪ የሚረዳ ሰው ይልክልኛል። ከሰው ሳትጠብቁ ለሰው ስትሆኑ አቡዬ አይፑልድ አፍቃሪ። እሺ ሶፊዬ ኔ ማር ቴንኪው። አቡዬ አስገቢኝ በእናትሽ። አባቴን ካየሁኝ 5 ዓመት ሆነኝ ካየሁት ሀቢባዬ፣ እና አባቴን መርዳትም አልቻልኩም። ማጣት ከባድ ነው ማለት እኔ አባትሽ ጠፍቶብሽ እንዳፋልግሽ መስሎኝ ነበር። እና አባትሽን እንድታይ ገንዘብ እንድንረዳሽ ነው። አልገባኝም። አቡዬ እኔ ልቀጥል። ቆይ አንዴ ማሪ ሙቲ ልንገራት። ባንክ አካውንቷ ልካልኛለች። አዎ ፓስፖርት ኮፒሽ ደርሶኛል። አሁን እንደዚህ ነበር የፈለግኩት። ትክክል ነው። ይኸውልሽ አሁን 3 እህቶቼ አንደኛዋ $100፣ አንደኛዋ 15,000 ብር፣ አንደኛዋ 5,000 ብር ያስገቡልሻል። ጠቅላላ ወደ 35,000 ማለት ነው። ይሄንን ገንዘብ በሌላ ነገር አጥፍተሹ ነገ ቸገረኝ ብቲ ስክሪን ሪከርድ አድርገንሽ ቪዲዮ አስቀምጠናል። ገባሽ? ቀጥታ ላልሽበት ጉዳይ እንዲውል ነው የምፈልገው። እኔ አውቄ ነው ቅድም ቀጥታ ለኤጀንሲዎቹ ነው የምንከፍለው ያልኩሽ። እሺ እናቴ በቃ
እንትናን ከዙልፋ ጋር አውሪ። አሁን ቁጥሩ አልተቻለው። ከዙልፋ ጋር አውሪ፣ ኤጀንሲው ታገናኝሽ፣ ፕሮሰሱን ጀምሪ። አዲስ አበባ እኔ ወንድም ካልድ ፋውንዴሽን እንድታርፊ አደርጋለሁ። ሺኒማ አይዞሽ በርቺ። ቻው። አንዴ ሳረሳው የዙልፋ ፈጥሪ መሽሩም ፍዴ ቦርስ መሽሩም ጨረስኩ የእሷን ጉዳይ። እሺ አለቀ። የእሷን ባንክ አካውንት ለእነሱ ልላክላቸው። ማሬ ባንክ አካውንቱን ደብተርሽን ነው ፎቶ አንስተሽ ላክሽልኝ። እኔ የምፈልገው ቁጥሩን እዚህ ጋር ጻፊው፣ በወረቀት አይደለም በስልክሽ ኪቦርድ ማለት ነው። ቁጥሩንና የስምሽን ስፔሊንግ ፓስፖርት ላይ ያለው እንግሊዘኛ ከነ ሀያትሽ ከአካውንት ነምበሩ ጋር አስቀምጪልኝ። አሁን በማሳይሽ ምሳሌ አካውንትሽን እንደዚህ ተጽፊና ከጎኑ ስምሽን በእንግሊዘኛ ምንም አይነት ስፔሊንግ እንዳትሳሳች፣ ፓስፖርትሽ ላይ ያለውን ስምሽን በእንግሊዘኛ ከነ ሀያትሽ ጻፊው ከአካውንት ነምበርሽ ጋር። ቀጥታ እኔ ወደ እነሱ ፎርዋርድ እንዳደረግላቸው። ይሄ ቡኩ ላይ በእስክሪብቶ ውስጥ ነው የሚጽፉት። የሰው የእጅ ጽሁፍ እንደ ኮምፒውተር ጽሁፍ አይደለም። ገባሽ? ቴንክ ዩ። እሺ ፎዚ፣ ወይኔ ሀቡ እንዴት ነሽ? አልሐምዱሊላህ ደህና ነኝ። ልቀጥላ? ድምፅሽ አይሰማም ማሬ። እሺ ችግር የለውም እንጨምራለሁ። አሁን ሲሰማል? አዎ እናቴ ይሰማል። ትንሽ ጮክ በይ። ቅድም ጀምረሽ ነበረ። እህትሽ ሳውዲ ሄዳ ነው አይደል? አይደለም፣ እኔ እህቴ ሳውዲ ሄዳ ሳይሆን በፓስፖርት ጉዳይ ብሬን ተበልቼ ነው። ለካ የሷን ጉዳይ ጨርሰናል። አንቺማ እናቴ ወደሽ እኮ ነው። ታዲያ ወደሽ እኮ ነው 2000 ድርሃም የተበላሽ እና እኛ ምን አገባን? አንድ ጊዜ ላስረዳሽ፣ ወላሂ ወድጄ አይደለም። ይኸው ምን አለ መሰለሽ፣ ያኔ የምህረት አዋጁ ጊዜ ማለት ነው እኔ ኢጃዛ ቤት ነበርኩኝ። ሰዎች ተሳፍረው ስራ አልነበረኝም። ገብቶሻል አይደለ? ከዛ ብር ምናምን አልነበረኝም እና ያ ሰዓት አለፈኝ። ያኔ የተወሰነ ቀን ነበር የቀረው። ከዛ ልክ ቤት መጥቼ ወደ ስራ ቦታ ተመልሼ ከዛ እንትን ምህረት አዋጁም ተራዘመ። ከዛ ተመልሼ ትንሽ ቆይ አንዴ፣ እዚህ ጋር ሀላፍትናው ግን ማን ነው የሚወስደው? የሙቲን እራሷ ናታ የምትወስደው። ቀድም አሁን ነግሬያታለሁ። ስክሪን ሪከርድ አድርጌ ያስቀምጫለሁ። ለምትመጣበት ኤጀንሲ ራሷ ፈልጋ ወዳ ከመጣች ራሷ ናት ኃላፊነቱ የምትወስደው። እኔ አይደለሁም ያገናኘዋት። ዙልፋ ናት ያገናኘቻት። ዙልፋ ደግሞ ህጋዊ ነው ብላለች። ግን ህጋዊ ነው ስላለች ብቻ ኃላፊነቱን አትወስድም። ትምረጥ። አሁን ሳትመጣ አንድ ሰው እኔ ያለሁልክ በእኔ ተማመን ብላችሁት ከመጣ ነው። አሁን ሳትመጣ ኃላፊነቱን ራስሽ ትወስጃለሽ ወይ? ኤጀንሲው አምጥቶሽ ቤት ባይቀይርሽ ለሚያደርግሽ ነገር ኃላፊነቱን ትወስጃለሽ ወይ ብዬ ስጠይቃት አዎ ብላ እኔ ስክሪን ሪከርድ አስቀምጫለሁ። አይ ማለት ትችላለች። አልፈልግም፣ ይሄ ነገር ያስፈራል፣ ኤጀንሲው በኋላ አምጥቶኝ ቤት ባይቀይረኝስ ምን ባይለኝስ ብላ እምቢ ማለት ትችል ነበር። እሷ ግን ከሀገር መውጣት ነው የምፈልገው በምንም ይሆን እያለች ነው። እሺ ቀጥይ። እሺ እና ከዛ ማለት ነው ከዛ ያ ምህረት አዋጅ ሊያልፈኝ ትንሽ ቀን ነው የቀረው እና ቤት መጥቼ ከስራ ተተመለስኩ በኋላ ሰዎች ደግሞ ሰጡኝ። ገብቶሻል? ሲሰጡኝ የሆነች ጓደኛ ብር ነበረብኝ። ያንን ስሰጣት ልጅቷን አሁን አልፈልገውም፣ ችግር የለውም ከፈለግሽ ተጠቀሚበት ወይም ደግሞ አስቀምጭልኝ ካልፈለግሽ አለች ማለት ነው። ያ ብር እሱ ይቀመጥ ብዬ ስል ከዛ ይሄ ምህረት እንትኑ ማለት ነው የፓስፖርቱን ጓደኛ የመጣችና ለምን ፓስፖርትሽን አታወጭ ምናምን ነገር ስትለኝ እንዴ አሁን እኮ እያለቀ ነው። ሲቀጥል ደግሞ ቶሎ እዛ ጋር ማለት ነው ኤጀንሲ ቀማን ነው ምንድን ነው የሚባለው ኤምባሲዎች ቶሎ አያወጡም። ገብቶሻል? ወር 25 ቀን እንደዛ ይፈጃል። ከዛም በላይ ሊፈጅ ይችላል። ከዛ እንደገና አሁን አይደርስልኝም ቀኑ አልቋል ምናምን ነገር ስላት ከዛ ይደርሳል። ጓደኛዬ እኮ የወንድሟ ሚስት ነች። የወንድሜ ሚስት እኮ በ9 ቀኗ መጣላት ለምን እንደሱ አታዋጭ ምናምን አለችኝ። እንደዛ ስትለኝ እንግዳውማ ብሩን እኮ ጓደኛዬም ትታልኝ ነበረ አሁን አልፈልገውም ብላኛለች። ማሬ ሲረዝም እየሰለቸን ስለሆነ ማለት ነው
የምንሽ ሚስት ናት? በ9 ቀን የመጣላት ማናት? ጓደኛ ነን፣ ያው ፋሚሊ ነን። ዞሮ ዞሮ ጓደኛሽ እኮ ይሄን የነገረሽ ማን ነው? በ9 ቀን እንደመጣ የእሷ የወንድሟ ሚስት ነች። የእሷ የወንድሟ ሚስት በ9 ቀን መጣላት ብላ እሷ እንዳገናኘች እሷ እንደመከረች እሷ ታውጣሽ ከጉድ ውዴ። እንደዛ እኮ አይደለም። አሁን ላስረዳ። እውነት እኮ መጥቶላታል። በእርግጥ አልመጣላትም ማለት አይደለም። የእሷ ብቻ አይደለም ደግሞ እንደዚህ በአንድ ፋሚሊ በጀማ የሚሰሩ በአንድ ላይ ነው ያመጣላቸው። የሚገርምሽ ማለት ነው የእነሱን እኮ ሁሉንም አንጥቶላቸዋል። ከዛ እሷ እንደዛ ስትለኝ እሺ እንግዲህ ቁጥሩን ስጪ ምናምን አልኳት ማለት ነው። ከዛ ወዲያው ስትሰጠኝ እሷም ማናገረችው እህቴ ነች ምናምን ነገር ብላ እሺ አለ። እኔም ጋር ተነጋገርን ማለት ነው። የፓስፖርት እንትኔን ስልክለት ኦሪጂናል አልነበረም ፓስፖርቴ ማለት ነው። ኮፒ ኦሪጂናል አልነበረም። ይህ አይሰራም። ማሬ ፎርዋርድ ከማድረጌ በፊት እርግጠኛ ነሽ አካውንትሽ ትክክል ነው? በደንብ አይተሽዋል? ከቡክሽ ጋር በደንብ አስተያይተሽዋል? በኋላ ይኸውልሽ የተሳሳተ አካውንት ነው ያስገቡት ምናምን የሚባል ነገር ስለማልፈልግ ደብል ቼክ አድርጊው በደንብ እዩ። የላክሽልኝ አካውንትና አካውንት ቡክሽ ላይ በደንብ አስተያዩ ቁጥሩን እና አዎ እርግጠኛ ነኝ ብለሽ ኮንፈርም አድርጊኝ እሺ። እና ስምሽንም ፓስፖርትሽ ላይ በደንብ እዩ እያንዳንዱን ፊደል እና ትክክል መሆኑን እርግጠኛ ሆኝልኛል። በጽሁፍ ነው የምትመልሽልኝ። አዎ እርግጠኛ ነኝ ካልሽኝ በቃ እኔ ፎርዋርድ አደረገላቸዋለሁ ለሶስቱ። እሺ እናቴ ከዛ ሀቡዬ ከዛ እንደገና የእነሱን አውጥቶላቸዋል። ከዛ እንደገና ተነጋገርን። 2400 ብር አለኝ። እንደዛ አይደለም ብዬ ስከራከረው 2200 ብር አለኝ። በሰዓቱ ደግሞ 2000 ነበር ያለኝ። 2000 ነው 200ን ፓስፖርቱን ስታመጣ ልስጥህ አልኩት። እሺ አለ። ወዲያው ተነጋገርን። መጣ ወሰደ። ከዛ በኋላ ፎርም ምናምን ሞላሁኝ። ልክ ከተወሰነ ቀን በኋላ መለሱብኝ አለኝ ማለት ነው። ከዛ መለሱብኝ። ሌላ አማራጭ ደግሞ ሞክራለሁ አለኝ። እሺ አልኩት። ጠበቅኩት። አሁንም ደግሞ ትንሽ ቆይቶ አልተሳካልኝም አለኝ። ከዛስ አልኩት بري أميرة كان كفروا جلون بيكون ويا انتنا طلبة بجافي دي دم وانا نقا كيسن جلو وانت ويا نقا ከዛ ሀቡዬ ሪጀክት አድርጓል አለኝ ማለት ነው። እሺ ከዛ ስለው ብርሽ በቃ ይመለስልሻል አለኝ። እሺ በቃ ብር ይመልስልኝ አልኩት። ከዛ እሺ መልስልሻለሁ እያለ ዛሬ ነገ ሲል ከዛ አሁንም ስጠይቀው ደጋግሜ ስጠይቀው ይመልሱልኝና ከኢትዮጵያ መልስልሻለሁ ይለኛል ማለት ነው። ከዛ እኔ ታግሼ እያለ እየጠየኩት ሳለ በኋላ ላይ ደግሞ ቆይቶ ከስንት ወር በኋላ ነው መልሰውልኛል። ግን ለራሴ ሀጅ አጥፍቼዋለሁ አለኝ። እኔ ችግር ላይ ነበርኩኝ አጥፍቼዋለሁኝ አለኝ ማለት ነው። እንዴት እንደዚህ ታደርገኛለህ? እኔ ተቸግሬ ተበድሬ ከጓደኛ ሁሉ ነው የላኩልህ ነግሬሃለሁ ያለውን ነገር ለምን እንደዚህ ታደርጋለህ ምናምን ስለው እሰጥሻለሁ የተወሰነ ቀን ነው ይለኛል ማለት ነው። ሀታ የመጀመሪያ ላይ ማለት ነው ከጧት እልክልሻለሁ ከሰዓት ምናምን ይላል። ብሩን ራሱ እጁ ላይ ፎቶ አንስቶ ይልክልኛል። የሚገርምሽ ነገር ማለት ነው ከሰዓት አሁን አልመቼ ብሎ ነው ከጧት እያለ ወራቶችን አስቆጠረ። ጭራሽ አሁን ላይ ቴክስት ምንም ነገር እየመለሰልኝ አይደለም። እና እኔ ደግሞ ወድጄ አይደለም በሰዓቱ ለፍጥነት ብዬ ነው እንጂ ኤምባሲ ሄዶ ማውጣት ምናምን ጠፍቶኝ አይደለም ሀቡዬ። ግን ኤምባሲ ቀኖች ስለተራዘሙ ምህረት አዋጁ ደግሞ እያለቀ ስለሆነ በ9 ቀን የነሱን ስላመጣላቸው የኔንም በዛ ቀን ውስጥ ያመጣልኛል ብዬ ስለተሸወድኩኝ ነው እንጂ ሆን ብዬ ገንዘቤ እንዲበላ ምናምን ፈልጌ አይደለም እንደዛ ያደረኩት ማለት ነው። ደስ ይበልሽ አውርተሽ ጨርሺ ብዬ እንጂ እኮ ነገር ሁሉ ገብቶኛል። ማንም ሰው ወዶ ፈልጎ ብሩን አይበላም። ግን አንቺ መረጥሽ። ኤምባሲ ወር ከምናምን ይቆያል አልሽ፣ ወር ከ10 ቀን ይቆያል አልሽ። እሱ ጋር ስንት ጊዜ ሆነውን ብሩን ከሰጠሽው? እሱማ 6 ወር ነው እንደዛ እያስቆጠረ ነው። እንዲህ የኔ በሰዓቱ የቆጡን አወርድ ብላ የብብቷን ጣለች ማለት ይሄ ነው። ወር ከ10 ቀን ላለመጠበቅ ይኸው 6 ወር እየታሸሽ ነው። ስለዚህ ታዲያ ምን ነሽ? በሰዓቱ የነሱን ስላየሁ እኮ ነው። እነሱ የ9 ቀን ያዋጡሻ ያየሽው እንደ ከብት ሳር እያየሽ ገደል የምትገቢ ከሆነ ያንቺ ችግር ነው። አንቺ በአይምሮሽ እንጂ በጓደኞችሽ አይምሮ ልትመሪ አይገባም። እኔ ይኸው 2 ዓመት ልደፍን ነው እዚህ ቲክቶክ ላይ 2 ዓመት ሙሉ ስናገር
ምንም አልሰማም። እኔ ራሱ አንድ ቀን በዚህ ጉዳይ ላይ ተሸውጄ አላውቅም ነበር። የመጀመሪያ ዛሬ ነው። ለምን እነዚህ ልጆች ቤተሰብ ነን እንደዚህ ያደርጋልም ያምኑበታል ምናምን ብዬ ስላሰብኩ እንጂ እንደዚህ ያደርጋል ብዬ በፍጹም አምን እንትን ብዬ አይደለም። እሱን ወይ በሚዲያ ምናምን ቢሆን ኑሮ እኔ እሱን አምኜ የዚችን አምጥቶላት ባላይ ኑሮ ወላሂ እኔ ራሱ አልገባበትም። ግን የእነሱን አንድ ፋሚሊ ውስጥ ናቸው። በጣም ብዙ ልጆች ናቸው። ወደ 7,000 ምናምን ድርሃም ነው ከእነሱ ተቀብሎ ያንን አዲሶ ያመጣላቸው ማለት ነው። እና ልክ እኔንም እንደዛ ያመጣልኛል ብዬ ነበር ያሰብኩት። እሺ አሁን እኛ ምን እንድናደርግልሽ ነው የምትፈልጊው? የምታደርግልኝ እንድትተባበሪ ነው። ቢያንስ ቁጥሩ ምናምን ሰጥቼሽ ቁጥር አልፈልግም። እዚህ ጋር ሼር አድርገሽለት ከመጣ እናግርሻለሁ። ቁጥር ግን እኔ በቃ ቁጥሬ አስጠላኝ። የሀገር ደላላ፣ የሀገር ሌባ፣ የሀገር ብር የተበላ ሰው ሁሉ ቁጥሬ እዚህ ጋር ጥሪው። ሼር አድርጊለት ከመጣ እናግርሻለሁ። ካልመጣ በህግ ሄደሽ ክሰሹ። በኤምባሲም በፖሊስ ጣቢያም በምንም መክሰስ ከቻልሽ ክሰሹ። 2 አማራጮች አሉሽ። ሼር አድርጊለት ከመጣ እሺ አረጋግጣለሁ። ማሬ የልጅቷ አካውንት ነው። የታለች? ምን ወሰዳትሽ? ሼር አድርጊለት ነበር ያልኳት። ሼር ልታደርግለት ነው የወጣችሁ። እሺ አሁን የፍቅር ታሪክ ልንሰማ ነው። ተመስገን ከቅድም ጀምሮ ችግር 3 አወር ሙሉ ከገባው